አቶ ኖላዊ ወይዘሮ ሜላትን እስር ቤት ሂዶ ጠየቃት። ወይዘሮ ሜላትን ከስንት ጊዜ በኋላ እስር ቤት ገብቶ ሲጠይቃት በጣም እፈልግህ ነበር፣ የሚገርም ነገር ሀናን እንዴት ብዬ ጥሪልኝ እንደምላት ግራ ተጋብቶኝ እንጂ በጣም እፈልግህ ነበር በጥብቅ ጉዳይ ስትል ትጠይቀዋለች። አቶ ኖላዊም የተፈጠረ ነገር አለ? ምንድን ነው ችግሩ ሲል ሲመልስላት፣ አይ የተፈጠረ ችግር የለም፣ ግን በሀና ዙሪያ ላናግርህ እፈልጋለሁ። ሀና ሰሞኑን ልክ አይደለችም። እኔ ግራ ገብቶኛል። ምን ሆና ነው? እንደው የተፈጠረ ነገር ካለ እንድትነግረኝ ፈልጌ ነው። ከኔ አንተ ታውቃለህና ስለሷ ጉዳይ ስትለው አቶ ኖላዊም ግራ ተጋብቶ ምን አውቃለሁ ብለሽ ነው? እኔ እንጃ ሜላት ይላታል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ቪዲዮ የሚደርሳችሁ ሁላችሁም ፕሌስ ቪዲዮውን ላይክ በማድረግ እንድትጀምሩት፣ አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ስወዳችሁ እስኪ 10 ሺህ አስገቡኝ በእናታችሁ። እስኪ አዲሶች ሁላችሁም ቪዲዮ ሲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ ማለት ነው። እንግዲህ አቶ ኖላዊ ወይዘሮ ሜላትን ሊጠይቃት እስር ቤት በሄደበት ሰዓት ወይዘሮ ሜላትም ግራ ተጋብታ በጣም ስትፈልገው እንደነበር ትነግረዋለች። አቶ ኖላዊም እኔም የመጣሁት ፈልጌሽ ነው፣ እኔም እንዳንቹ በሀና ዙሪያ ተጨንቄያለሁ፣ ምን እንደነካት አላቅም፣ ታለቅሳለች፣ ትጨነቃለች፣ የተፈጠረውን ነገር አላቅም፣ ምን ሆና እንደሆነም አላቅም። ዛሬም ቤተ ክርስቲያን ሂደን ነበር፣ ከዛ አንስተን እስከምንመጣ ድረስ እየየ እያለቀሰች ነበር ሲል ለወይዘሮ ሜላት ይነግራታል። ወይዘሮ ሜላትም የተፈጠረው ነገር ምንድን ነው? ምን ሆነ ነው ታዲያ ስትለው አቶ ኖላዊም የሚያውቀው ነገር የለም። አዎ ሀና ለአቶ ኖላዊ አልነገረችውም። ከቤተ ክርስቲያን ሲመለሱ መንገድ ላይ ቆመው ብዙ እያወሩ ነበር። ስለተፈጠረው ወይም ውስጤ ስላለው ነገር አልነግርህም፣ ነገር ግን መጥፎ ልጅ ነሽ፣ ክፉ ልጅ ነሽ በለኝ፣ እኔ ጥሩ ልጅ አይደለሁም ስትልም እያስጨነቀችው ነበር። ወይዘሮ ሜላትም ተጨንቃለች። የሀና ነገር ግራ ጋብቷታል። ምን ማድረግ እንዳለባት አታውቅም። ሌላው ሰላምዬና ምናሴ፣ ሰላምዬ ከክፍል ያልተኛም ሀና ስለሌለች በጣም ጨንቆኛል፣ ከአንተ ጋር ማደር እፈልጋለሁ ስትል ከምናሴ ጋር ሶፋ ላይ ነው አብራ ያደረችው። ሰላምዬ በነገራችን ላይ ቤተሰብ ግን የሰላምና የምናሴ ፍቅር ደስ አይልም? በስማ እውነት በቃ በጣም ደስ የሚሉ እህትና ወንድም ናቸውና አስባችሁታል? አሁን ሀና ከአቶ ኖላዊ ከቤተ ክርስቲያን ተለያይታ ወደ እነሱ ቤት ስትሄድ ምናሴ ነው ምግብ ያቀርበዋል። አስባችሁታል? ሁለት ሴት ተቀምጦ ወንድማቸው ምግብ አቅርበው ሲበሉ ምናምን ደግሞ ሲጎራረሱ ምናምን ብቻ የሆነ ቤተሰብነታቸው በጣም ደስ ይላል ለመናገር። እንግዲህ ወደ ዋናው ስንመለስ እርግብ ጓደኛ ፋኖስ ልጠይቃት ሂዳ ነበር። አሁንም ቢሆን በምን እንደታሰረች ለምን እንደታሰረች አልነገረቻትም። ብቻ ታሪኩ ረዥም ነው እያለቻት ነው ከመጀመሪያ ጀምሮ፣ ወይም ደግሞ ፋኖስን ካገኘቻት ጊዜ ጀምሮ ታሪኩ ረዥም ነው፣ አሁን አልነግርሽም ነው የምትላት። ፋኖስ ግን በጣም ታሳዝናለች። እርግብን ወዳት አቅርባት የልብ ጓደኛዋ አድርጋት ነበር። ግን ደግሞ እርግብን በዚህ ሁኔታ ማየቷ ለሷ በጣም ከሚገባው በላይ የልብ ስብራት ሆኖባታል። ሰው አይውጣልሽ የተባልኩኝ ከፈጣሪ የተረገምኩኝ ስለሆንኩ ነው እያለችም ራሷን ትወቅሳለች። እርግብን በጣም ወዳታለች ፋኖስ። ሌላ ቤተሰብ ያለት አይመስለኝም፣ ዘመድም ያላት አይመስለኝም። ይመስለኛል ፋኖስ በጣም ብዙ ችግሮችን ያሳለፈች ናት ለእርግብ እንደነገረቻት። እናም አሁን እርግብን ካገኘች በኋላ ህይወቷ መለስ ብሎላት ከአጠገቧ ሰው አግኝታ ጓደኛ አግኝታ እየኖረች ነበር። ነገር ግን ሳታውቀው ውልቅ ብላ ሂዳ ደግሞ እርግብ ከእስር ቤት መገኘቷ ወይም በፖሊሶቹ ቁጥር ደውላ ፋኖስን እኔ እስር ቤት ነኝ ብላ ስትነግራት ፋኖስ እየበረረች ስትመጣ እርግብን እዛ ቦታ ታገኛታለች። እና ፋኖስ በዛ ምክንያት ነው እንግዲህ የተጨነቀችው። አስፋልት ላይ ቁጭ ብላ ስታለቅስ አቶ ኖላዊ ያያት። አቶ ኖላዊም የሆነ ቦታ ወስዶ አረጋግቷት ምግብ አብልቷት ምናምን ነበር ወደ ቤቱ የተመለሰው። እናም ውድ ቤተሰቦቼ እዛ እስር ቤት ወይዘሮ ሜላት እርግብን አንቃ ለመግደልም እየሞከረች ነበር። ያው ብዙ ስለሆኑ ነቅተውባታል። ሌላው እንዴት ማለት የት እንደሚተዋወቁና ትተዋወቃላችሁ እያሉም እያስጨነቋቸው ነው ሜላትንና እርግብን።
እነሱም መናገር አልፈለጉም። ወይዘሮ ሜላትም እርግብ እያለቀሰችና እየተጨነቀች ስታያት እች ልጅ እኔም ፈርታ ነው የምታለቅሰው የምትጨነቀው ወይስ ሌላ ችግር አለባት? ምን ሆና ነው እያለች በውስጧ እያሰላሰለች ነው። ወይዘሮ ሜላት ካሁን በኋላ እርግብን የምጨክንባት አይመስለኝም። ምክንያቱም እርግብ ለብቻዋ ቁጭ ብላ ስታለቅስ ስተክዝ ነው የምትታየው። አንደኛ ደረጃ ፋኖስን ትታ መምጣቷ መዋሸቷ አስጨንቋታል። ሁለተኛ ደረጃ ደግሞ አሁንም ቢሆን ሜሮን በእሷ ምክንያት ከዚህ ችግር ውስጥ እንደገባች ታውቃለች። ከፋኖስ የወጣችው እርግብን ችግር ውስጥ እንዳስገባቻት ፋኖስንም ችግር ውስጥ እንዳታስገባት ፈልጋ ነው ብር ብላ ወይም ብን ብላ ከዛ ቤት ጠፍታ እጇን የፖሊስ የሰጠችው። ወይዘሮ ሜላት እርግብን መጀመሪያ እንዳየቻት በጣም አብዳ ነበር። ልትቀውስ ምንም አልቀራትም ነበር። እንዴት እርግብን እኔ ጋ ታመጡብኛላችሁ? እችን ሰይጣን እንዴት ነው ከእሷ ጋር የምታሰረውም ስትል ነበር። ነገር ግን አብሮ መታሰራቸው እኔም በበኩሌ ከፋች ማለቴ መጥፎ ነገር ይፈጠራል ብዬ አላስብም። ምናልባትም ወደ ትክክለኛው ወደ እውነታው ይመለሳሉ። ያው እርግብ ያደረገችው ነገር ቀላል ባይባልም ግን ምንም አማራጭ የለም። ያው ሰው አይደለ የሰው ልጅ እያጠፋል። ስለዚህ ደግሞ ስህተቱን አውቆ ቅጣቱን ተቀብሎ ከተቀጣ ወደዛኛው ጥፋቱ ይመለሳል ብዬ አላስብም። ስለዚህ ውድ ቤተሰቦቼ እንግዲህ የእስር ቤቱ ጉዳይ ይሄን ይመስላል። አብሮ ተፋጠው ነው ያሉት። እዛ ውስጥ ያሉት ታሳሪዎቹ ደግሞ እርግብን እያፋጠጧት ነው። ያው እዛ እስር ቤት ሲገባ ሁሉም ታሪኩን ተናግሮ ምናምን ስለሆነ እርግብ ደግሞ እስካሁን ድረስ ታሪኳን አልተናገረችም። ስለዚህ ደስ ሲላቸው ያዝኑላታል። ደስ ሲላቸው ደግሞ ታሪክሽን ተናገሪና ይውጣልሽ፣ እኛም ከንፈራችንን እንምጠጥልሽ ቢሏትም እርግብ ደግሞ ማንም ከንፈሩን እንድመጥልኝ አልፈልግም፣ ችግር የለብኝም፣ አልናገርም ስትልም ትመልስላቸዋለች። ያው እንደምንም ብላ አንድ ቀን መናገሯ አይቀርም ብዬ አስባለሁ። ምክንያቱም ያው እስር ቤት እስከሆነ ድረስ ዝም ይሏታል ብዬ አላስብም። በዛ ላይ ከወይዘሮ ሜላት ጋር እንደሚተዋወቁም የሆነ እየጠረጠሩባቸው ነው። አንደኛ ወይዘሮ ሜላት እርግብ ብላ ሰጠራትና የሆነ አስተያየታቸው የሆነ ነገራቸው እንደሚተዋወቁ ነገር ነው የሚያስመስልባቸው። እና ውዶችዬ አሁን የወይዘሮ ሜላት እዛ እስር ቤት መቆየት ዋነኛው ትልቅየው ችግር በቃ እውነተኛ ገዳይዋ ለመገኘቱ ነው። እርግብም በነገራችን ላይ ታውቃለች ሜላት እንዳልገደለቻት፣ የገደለው ሌላ ሰው እንደሆነ ጠንቅቃ ታውቃለች። ምክንያቱም ቪዲዮውን አይታለች። ግን ለፖሊሶቹ ለምን እርግብ አልተናገረችም? ለፖሊሶቹ እርግብ ብትናገር ደግሞ ሜሮንን ወንጀለኛ ነች ብለው በወንጀለኛ ሕግ ቅጣት ቀጥተው ያስሯታል። ወንጀለኛ ቅጣቱ ደግሞ ከበድ ያለ ነው የሚሆነው፣ በተለይ የሰው ነፍስ ያጠፋ። ስለዚህ ነገርዮ በጣም ውስብስብ ያለና ከባድ ነገር ነው። ያም ሆነ ይህ እንደምንም ብለው ከዛ ከገደለው ሰውዬ እስካልደረሱበት ድረስ ሜሮን ትክክለኛውን ወይም ደግሞ እውነታውን ታወጣለች ብዬ አላስብም ማለት ነው። ውድ ቤተሰቦቼ ሌላው እንግዲህ እስካሁን ድረስ ተምቹና አሴር አልተገኙም፣ የት እንዳሉ አይታወቅም ማለት ነው። ያው እዛው ከእነንትና ጋ ናቸው እስካሁን ድረስ ያሉት። እንደውም መጨረሻ ላይ ሀናን አይተዋት ሀና እያሉ ነበረ ባጠገባቸው ስትሄድ ማለት ነው። እና የኔ ማሮች የኔ ፍቅሮች እናንተስ እንዴት አያችሁት? ወይዘሮ ሜላትንና እርግብን ተፋጠው ስታዩቸው ምን ተሰማችሁ? እኔ በጣም ነው የገረመኝ። ወይዘሮ ሜላት ያው መጀመሪያ አካባቢ የራሷን መቆጣጠር አልቻለችም ነበር። ያው መጨረሻ ላይ ግን እርግብ ብቻዋን ቁጭ ብላ ስታለቅስ ተክዛ ስታያት ምናምን እያሳዘነቻት መታለች። ቤተሰቦች ታዝንላታለች ብዬ አስባለሁ። ትራራላታለች ብዬ አስባለሁ። እስከዛሬ ድረስ በውስጧ ይዛው የነበረውን የእሷን ማለቴ ላይክ መጥፎነት አስተሳሰብ እሷን የመጉዳት አስተሳሰብ ከአሁን በኋላ ትቀንሰዋለች ብዬ አስባለሁ። ምክንያቱም እርግብ እያሳዘነቻት ነው። በውስጧ እያብሰለሰለች ነበር ስለ እርግብ። ምን ሆና ነው? የተፈጠረ ነገር አለ እንዴ? እኔም ማላቀው ነገር አለ ወይስ እኔም ፍርታ ነው እያለች ነበር። ምክንያቱም ወይዘሮ ሜላት አንገቷን አንቃ ለመግደል እየሞከረች ስለነበር ማለት ነው። ማሮቼ እስካሁን ድረስ አብራችሁን ስለቆያችሁ ከልብ ነው የማመሰግነው። የቻናሌ አዲስ ከሆናችሁ ደግሞ ስወዳችሁና ሳከብራችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው። ሌላው
በያላችሁበት ፈጣሪ ይጠብቃችሁ። ከልብ ነው የማመሰግነው። አክብራችሁን ስለምታዳምጡኝ፣ አብራችሁን ስለምትሆኑ፣ ላይክ እና ሰብስክራይብ ስለምታደርጉልኝ እውነት ለመናገር ፈጣሪ በሚያውቀው እናንተንም በያላችሁበት የምታስቡትን ሁሉ ያሳካላችሁ። በውስጣችሁ ያሰባችሁት አስባችሁ እቅድ ላይ ወይም ደግሞ ስራ ላይ የዋላችሁት ሁሉም ነገር ይሳካላችሁ። በሀገር ውስጥም በውጩ ዓለምም ያላችሁ ውድ ቤተሰቦቼ አመሰግናለሁ።